ኤችቲኤምኤል ላይ ባለፈው የተወሰነ ፓርቶችን አይተናል። ዛሬ ፓርት 2 ደግሞ ዝርዝሮች ወይም ደግሞ ሊስትስ የሚል ኮንሰፕትን እንመለከታለን። ስለዚህ በዋነኝነት ሊስትስ የሚል ኤችቲኤምኤል ላይ በሁለት ፎርም እናገኛለን። ኮመንሊ በሁለት መልኩ እናገኛለን። አንደኛ ላይ ያልተሰራ ዝርዝር ወይም ደግሞ አንኦርደርድ ሊስት የምንል ስለሆን ሁለተኛ ላይ የተሰራ ዝርዝር ወይም ኦርደርድ ሊስት ነው ማለት ነው። ሁለቱም ተቃራኒ ነገሮች ናቸው። አንኦርደርድ ሊስት ማለት በዶት መልክ የሚቀመጡ ናቸው። ድረገጽ ላይ ወይም ዌብሳይቶች ላይ የጻፍነው ነገሮች በኮድ መልክ የጻፍነው ነገሮች አንኦርደርድ ሆኖ የሚመጡ አይነት ነገሮች ወይም በዶት መልክ የሚዘረዘሩ ማለት ነው። ቅድመ ተከተሉ ሳይጠብቅ የሚመጣ አንኦርደር ሊስት እንላለን። ቅድመ ተከተሉን ጠብቆ ደግሞ ለምሳሌ 1 2 3 ወይም ደግሞ ABCD ብሎ የሚመጣ አይነት ኦርደር ሊስት ብለን እናገኛቸዋለን። ይሄ ኖርማሊ የተለያየ ነገሮችን ድረገጽ ላይ ስናስገባ የምናገኘው ፖይንት ይሆናል። ስለዚህ እስኪ ሁለቱም ዲፈረንሱን ራን እያደረግን እንመለከታለን። እኔ ኖትፓድ ላይ ራን እያደረግኩ እንደከዚህ በቀደሙ እንመለከታለን። እስኪ ለምሳሌ እቺ ኮፒ ላድርግና አንኦርደርድ ሊስት ወይም ደግሞ ያልተሰራ ዝርዝር እቺን ኮፒ ላድርግና ኖትፓድ ላይ ፔስት አድርጌ ራን እያደረግኩ እንትን እላለሁ ማለት ነው። እንመለከታለን ማለት ነው። እዚህ ኖትፓድ ላይ እገባለሁ። እሱም ማክሲማይዝ ላድርግና እዚህ ጋር ትመጣላችሁና ራይት ክሊክ አድርገን ፔስት ማድረግ ነው። ከዛ ኮፒ ያደረግ ነው። በፊት ያዘጋጀው ያው እቺ አነሳለች ኮድ ስለሆነች ስለ አንኦርደር ሊስት ከፈትኩ። ሊስት አለ ነገር 1 ነገር 2 ብዬ ነው። እዚህ መካከል ሌላ ነገርም ማስገባት እንችላለን። እኛ ለምሳሌ ቀይረንም መመልከት ስለምንችል በኋላ ይሄ ምን አደርጋለሁ ፋይል ላይ መጥቼ እዚህ ጋር ሴቭ አዝላለሁ። ከዛ ዴስክቶፕ ላይ ይሆንልኝ ደን አፍተር ከዚህ በቀደምም እንደተነጋገርነው ምንድነው .html ብለን ነው ሴቭ የምናደርገው ፋይላችን። ሶ እኔ PC1 ብዬ ብዙ ጊዜ ስለምጠቀም PC1.html ብዬ ሴቭ አደርጋለሁ ማለት ነው። .html ካልኩ በኋላ እዚህ ጋር ሴቭ አስ ታይፕ የሚለው ኦል ፋይል ነው የምመርጠው። እዚህ ጋር ኦል ፋይል እላለሁ። እዚች ጋር ደግሞ ኢንኮዲንግ የሚል ላይ UTF-8 የሚል ይሄን ከመረጥኩ በኋላ ሴቭ ብዬ ከዛ ሴቭ ሆናል ማለት ነው። እቺ አሁን አንኦርደርድ ሊስት ኮዱ ሴቭ ስለሆነች ሚኒማይዝ አድርጌ እወጣለሁ። ዴስክቶፕ ላይ ሄዳለሁ ማለት ነው ቼክ ለማድረግ። ስለዚህ ይሄው እዚህ ጋር እንደምትመለከቱት እዚህ ጋር PC1 ብሎ መጥቶልኛል። ይሄ ምንድነው በተለያየ ብራውዘሮች መክፈት እንችላለን ራይት ክሊክ በማድረግ ከዛ ኦፕን ዊዝ እንላለን። ደን አፍተር ለምሳሌ እኔ በኢንተርኔት ኤክስፕሎረር ልክፈት። በኢንተርኔት ኤክስፕሎረር ስንከፍት ውጤቱን እናገኛለን። ይሄው እዚህ ጋር እንደምትመለከቱት ምንድነው ነገር 1 ነገር 2 ብሎ መጣልን ማለት ነው። ይሄ አሁን አንኦርደር ነው፣ አንኦርደር ሊስት ናቸው። ምክንያቱም እዚህ ጋር እንደምትመለከቱት በዶት መልክ ወይም ደግሞ በነጥቦች ነው ማለት ነው ተዘረዘረ እንጂ 1 2 3 ብሎ ወይም ደግሞ ABC ብሎ ኦርደሩን በጠበቀ መልኩ አይደለም። በእነዚህ ዝም ብለን የምናስቀምጣችሁ በተዘበራረቀ መልኩ አንኦርደር ሊስት ተብሎ ይታወቃል ማለት ነው። ሊስት ደግሞ ሬዲ እስኪ በተመሳሳይ መልኩ ኮፒ ያደርጋለሁ። ደን አፍተር እዚህ ጋር መጣና የቀድሙ ላይ እዚች ጋር የቀድሙ ላይ ሰሌክት በማድረግ ራይት ክሊክ አድርጌ ፔስት ላለሁ። ይሄው አሁን ይሄ ኮዱ አጭር ኮድ ቢሆንም የኦርደርድ ሊስት ነው ማለት ነው። ቀጥታ እንዴት ነው መምጣት አለበት ይሄ ፕሮግራም? ኖርማሊ በቅድመ ተከተሉን በጠበቀ መልኩ መሆን አለበት። ወይም ABCD ብሎ መምጣት አለበት ወይም ደግሞ 1 2 3 ብሎ በዛ መልኩ ኦርደሩን በጠበቀ መልኩ መሆን ስላለበት እስኪ ፋይል ላይ መጣና ሴቭ ላለሁ። ከዛ በኋላ በቀደሙ ከዚህ በፊት በነበረ መልኩ ሚኒማይዝ ያርግና ይወጣና እዚች ጋር አሁንም ራይት ክሊክ ኦፕን ዊዝ ኢንተርኔት ኤክስፕሎረር። ይሄው እንደምትመለከቱ ዲፈረንሱን ማየት ትችላላችሁ። 1 2 ብሎ ነገር 1 ነገር 2 ብሎ እዚህ ጋር ኖርማሊ ነገር 1 ነገር 2 ብሎ ይሄ መቀየር እንችላለን። በኋላ 1 2 ብሎ በዚህ መልኩ ያወጣልናል ማለት ነው። ሶ በዚህ መልኩ ዲፈረንሱን አይደንቲፋይ ማድረግ እንችላለን። እዚች ጋር ስኬል ሊቀይራውን እዚህ ጋር ቀደም የጻፍኮቹን ይለቃል ልጠቀምና ለምሳሌ ኦሬንጅ ብዬ ልጻፍ። ኦሬንጅ ላለው ሁለተኛ ላይ ደግሞ ላጥፋና ባናና ብዬ ልጻፍ ለምሳሌ እንደምሳሌ ስለሆነ ባናና ያለው። ከዛ በኋላ ምን አደርጋለሁ እዚህ ጋር መጥቼ ሴቭ ላለሁ ማለት ነው። ሴቭ ላለሁ ደን አፍተር አሁንም ሚኒማይዝ በማድረግ እዚህ ጋር ሚኒማይዝ አደርግና ራይት ክሊክ ኦፕን ዊዝ ኢንተርኔት ኤክስፕሎረር። ይሄው አንደኛ ኦሬንጅ ሁለተኛ ባናና በዚህ መልኩ
ኦርደሩን በጠበቀ መልኩ ኦርደር ሊስት ላይ በዚህ መልኩ 1 2 3 ብሎ እነዚህ ዲስፕሌይ ይሆንልናል። ይሄ ለምንድነው የሚጠቅመን? ኖርማል ድረገጽን ሲሰራ ወይም ደግሞ ድረገጽ ላይ በዚህ መልኩ ያስገባነው ነገሮች ኦርደሩን በጠበቀ መልኩ እንዲመጣልን ይጠብቀናል ማለት ነው። የቀድሙ ደግሞ አንኦርደርሊ ወይም ደግሞ ዝም ብለን እንደፈለግን ለማስገባት የሚጠቅሙን ሁለቱም ጠቃሚ መረጃዎች ናቸው ማለት ነው። ጠቃሚ መረጃዎች ናቸው ማለት ነው። ኦኬ ሁለተኛ ደግሞ ምንድነው ሰንጠረዥ ወይም ቴብልስ የምንል ነው። ኤችቲኤምኤል ላይ የምናገኛችሁ ወይም ድረገጽ ላይ ጽፈን ኮዱን ለድረገጽ ዲቨሎፕመንት የምንጠቀምባችሁ ቴብል የምንል ነው። ቴብል ደግሞ በዚህ ፎርም እንጽፋለን ኮዱን። ይሄ ወጠር አድርጌ እዚህ ጋር ያዘጋጀሁት ኮድ አለች እኔ በኔ ስም አስገብቼ እንደዛውም ደግሞ የዩቲዩብ ስሜን አስገብቼ እንዲያወጣልን አድርጌ ለምሳሌ እዚህ ጋር ቴብል ቦርደር አለ። ከዛ ቴብል ሮ የሚል አለ። ቴብል ሮ ወይም ደግሞ አንድ ረድፍ የሚይዝ ማለት ነው። ከዛ በኋላ ቴብል ሂደር አለ። ቴብል ሂደር ማለት ምንድነው አልኩት ሲም ብዬ ጽፋለሁ እዚህ ጋር። ከዛ ቴብል ሂደር አሁንም ኢድሜ ብዬ ጽፋለሁ። ቴብል ሂደር ሶስተኛ ምንድነው ጻፍኩት ማይ ዩቲዩብ ቻናል ብዬ እዚህ ጋር ጽፋለሁ። ማይ ዩቲዩብ ቻናልን ዲስፕሌይ እንዲያደርግልኝ ማለት ነው። ከዛ ቴብል ሮ ዘጋሁት። አዲስ ቴብል ሮ ከፍቼ ምንድነው አደረኩት እዚህ ጋር መጀመሪያ ላይ አሁን ቴብል ሂደር ብዬ ስም ወይም ደግሞ ቴብል ሂደር ብዬ ኢድሜ ብዬ ጻፍኩትን ለነዛ ደግሞ እዚህ ጋር ቴብል ሂደር ብዬ ለምሳሌ ስም የሚል ቦታ ማን እንዳስገባልኝ አረኩት ብርሃኑ ብሎ እንዲያወጣልኝ አረኩት። ታች ደግሞ ይሄው ኢድሜ የሚል ደግሞ ቴብል ዳታ ብዬ ወይም ደግሞ ዳታ ሴል የቴብል ሴል ላይ እንዲያስገባልኝ ኢድሜ ብዬ ይሄው አስገባው 31 አርኩት። ቴብል ዳታ ላይ ዩቲዩብ ቻናል ኔም ደግሞ ዲጂታል ሺትሩም ብሎ እንዲያወጣልኝ አረኩት። ሶ ከዛ በኋላ ምን አረኩት ቴብል ሮውን እንዘጋለን ማለት ነው። በፊት የከፈት ነው ቴብል ሮውን ዘጋሁት። ከዛ ቴብሉን ሙሉ በሙሉ መጀመሪያ የተከፈተውን ዘጋሁት። በዚህ መልኩ ደግሞ እነዚህ ነገሮች ዲስፕሌይ ሲሆንልኝ እንመለከት እስኪ። ምን አረጋለሁ ይሄን ኮፒ ያረግና ልክ በተለመደ መልኩ እቺን ኮፒ ያረጋለሁ። ሶ ምን እየተሄዳለሁ ኖትፓድ ላይ ሄዳለሁ ማለት ነው። ቅድም የከፈትኩ ስላለ እሱ ላይ እዚህች ላይ ሴሌክት በማድረግ እዚህ ጋር ራይት ክሊክ አድርጌ ምንድነው ፔስት አደርጋለሁ። ይሄ ነው ኮዱ ኦሬዲ ይሄ ስሜን እድሜና የዩቲዩብ ቻናልን ዲስፕሌይ እንዲያደርግልኝ ወይም ደግሞ ራን እንዲያደርግልኝ ስለፈለኩት እዚህ ጋር ፋይል ላይ መጥቼ ሴቭ ላለሁ የቅድሙ ላይ። ከዚህ በኋላ ሴቭ ካረኩ በኋላ ምንድነው ሚኒማይዝ አድርጌ ወጣና ከዚህ ወጣና እዚህ ጋር PC1 ስለሚል እዚህ ላይ ሴቭ አደረኩት። ራይት ክሊክ አድርጌ ይሄ ኦፕን ዊዝ እላለሁ። ከዛ በኢንተርኔት ኤክስፕሎረር ልክፈት እስኪ። ይሄው እዚች ጋር እንደምትመለከቱ በዚህ ፎርም ይወጣል ማለት ነው። ቴብል ወይም ደግሞ ቴብል በዚህ መልኩ ድረገጽ ላይ ጨምረን የተለያየ ፎርሞች የተለያየ ቴብል ወይም ደግሞ ሰንጠረዥን እንደዚህ ክሬት ማድረግ እንችላለን ማለት ነው። ስም ብሎ ይሄው ብርሃኑ ብሎ ታች ላይ ያወጣልኝ። እድሜ ብሎ 31 በዩቲዩብ ቻናል ኔም ደግሞ ዲጂታል ሺትሩም ብሎ በዚህ መልኩ አወጣልኝ። እነዚህን ከፈለግን ምንድነው ኤዲቲንግ ማድረግ እንችላለን መቀየር እንችላለን ማለት ነው። እንደ ምሳሌ ነው ያስገባሁት እንጂ እዚህ ላይ በማምጣት እነዚህ ነገሮች ስምም ይሁን እድሜ የመሳሰሉ የተለያየ ነገሮችን ማስገባት እንችላለን ማለት ነው። ስለዚህ በዚህ መልኩ ፎርሞችን ደግሞ እንጠቀማለን ማለት ነው። ሶ ቴብል ሰንጠረዥ ይሄ ይመስላል። ሌላኛ ደግሞ ኤችቲኤምኤል ላይ የምናገኛቸው ፎርምስ ነው። ፎርምስ ወይም ቅጾች ይላል። ስለዚህ ቅጾች ተጠቃሚው መረጃ እንዲላክ ያስችላሉ ይላል ኦሬዲ እዚህ ጋር። ስለዚህ የታወቀ ነው። ፎርምስ ደግሞ እንዴት ድረገጽ ላይ ክሬት አድርገን መጠቀም እንችላለን፣ እንዴት የተለያየ ፎርሞችን ክሬት ማድረግ እንችላለን የሚል ኮንሰፕት ነውና እዚች ጋር ይሄው አሁንም እንደቀድሞ ምንድነው ያዘጋጀሁት አነሳለች ኮዲንግ አለች። ሶ ምን ብዬ ነው ያዘጋጀሁት ሲም ብዬ ለምሳሌ ኦፕን ታግ ከፍቼ ኢንፑት ታይፕ ደን አፍተር ቴክስት አልኩት። ቴክስት አድርጎ እንዲያወጣልኝ። ከዛ ብሬክን ተጠቀምኩት እዚህ መጨረሻ ላይ ብሬክን በአዲስ ወይም በኒው ላይን እንዲከፍትልኝ እንዲጀምርልኝ። ከዛ ኢሜይል አስገባሁት። ኢሜይልም ኢንፑት ታይፑ ምንድነው ኢሜይል ብሎ እንዲሆንልኝ እዚህ ጋር ይሄ መረጥኩለት። ከዛ ብሬክን ይጠቀማለሁ። አሁንም አዲስ ላይን ወይም ደግሞ በአዲስ መስመር እንዲጀምር ነው ብሬክ ብዬ መጨረሻ ላይ የምጠቀመው። ከዛ የማስተያየት ቴክስት ኤሪያ ይሄው ቴክስት ኤሪያ ብዬ ያስገባሁት ቴክስት እንዲጻፍለት ወይም ደግሞ አስተያየት ሰዎች መስጠት ይችላሉ ብዬ ስላሰብኩት እንደዚህ ያለ ፎርሞች ክሬት ማድረግ ፈለኩ ማለት ነው። አሁን ስም የሚል ስሜን ለማስገባት ፎርም ክሬት ይደረግ፣ ኢሜይል ለማስገባት ፎርሙን ክሬት ለማድረግ እንደዛው አስተያየት የምናስገባበት ኤሪያም መጨረሻ ላይ ደግሞ በተን ታይፕ የሚል ሰሚት የሚል ወይ አስገባ ብሎ እንዲወጣልኝ አስገባ የሚል በተን እንዲመጣልኝ በዚህ መልኩ ፎርምን ክሬት ለማድረግ የተዘጋጀች ኮድ ናት ማለት ነው። ሶ እስኪ አሁንም እነዚህን ኮፒ እናርግና ምንድነው ራይት ክሊክ አድርጌ ኮፒ ከዛ በተለመደ መልኩ ኖትፓድ ላይ ሄዳለሁና እዚህ ጋር ይሄ ቅድም የሰራሁት ነው። ቅድም የሰራሁት ስለሆነ እዚህ ላይ ራይት ክሊክ አድርጌ ፔስት ላለው ይሄው ኮዱ መጣ ማለት ነው። ይሄ ፎርምን ክሬት ለማድረግ የሚጠቅመን የኤችቲኤምኤል ኮድ ነው ማለት ነው። በዚህ መልኩ ጽፈን የተለያየ ነገሮችን ኤዲት ማድረግ እንችላለን ወይም በፈለግነው ልክ እዚህ መካከል የተጻፉትን እያስተካከልን የተለያየ ፎርሞችን ክሬት ማድረግ እንችላለን። ሶ እዚህ ጋር ፋይል ላይ እመጣለሁ።
ከዛ ምን አደርጋለሁ ሴቭ እላለሁ ማለት ነው። እዚህ ላይ ሴቭ አድርጌ then after ሚኒማይዝ አድርጌ ይወጣና ሚኒማይዝ አድርጌ ይወጣለሁ። ይሄው እዚች ጋር PC1 የምትልክ እንደ የቀድሞ እሱ ላይ ነው ኖርማሊ ሴቭ እያደረኩ እየሰራው ስለሆነ እዚህ ጋር ላይ ክሊክ አድርጌ ምን አደርጋለሁ ኦፒ ዊዝ እላለሁ። ከዛ አሁን በኢንተርኔት ኤክስፕሎረር በተለመደ መልኩ ከፍታለሁ። ይሄው እዚች ጋር እናገኛለን ማለት ነው። ቅድም የጻፍኳችሁ ኮዶችን በዚህ መልኩ ይሄ ፎርሞችን ክሬት አድርጎ አሳይቶኛል። መጀመሪያ ላይ ስም ይላል። ለምሳሌ እዚህ ጋር ማስገባት ይችላል ማለት ነው። ራሴ ስም ብርሃኑ ይሄው እንደዚህ ማስገባት ይችላል ማለት ነው። እናንተም የራሳችሁን በዚህ መልክ ክሬት ማድረግ ትችላላችሁ። ይሄ ምንድነው ድረገጽ ላይ የምናገኛቸው የተለያየ ነገሮችን ለማስገባት ሎጊን ሎጋውት የሚልና ሌሎችም የተለያየ ፎርሞችን ለማስገባት የሚጠቅም ስለሆነ ኢሜይልን በተለመደ መልኩ ብርሃኑ ለምሳሌ የራሴ ኢሜይል እንደ በዚህ መልኩ አስገባለሁ ማለት ነው። gmail.com ብዬ ይሄው እንደዚህ ማስገባት እንችላለን። የራሳችንም ኢሜይል እናስገባለን። ኦሬዲ በካፒታል ሌተር ስላደረኩት ነው ቦታ እንትን አለኝ። አስተያየትም አስፈላጊ ከሆነ እዚህ ላይ ኮመንት መጻፍ ይቻላል ማለት ነው። ይሄ የፈለግነው ነገር መጻፍ ይቻላል። ይሄ እንዲያስገባ አድርጌ ነው መጀመሪያ የጻፍኩ ስለሆነ ከዛ አስገባ ይላል። ይሄን አስገባ ክሬት አድርጌ ይሄው በዚህ መልኩ ወደ ኢንተርኔት ወስዳል ማለት ነው። እዚህ ጋር ወደ ኢንተርኔት ወስዳል። ይሄ ኢንተርኔት አክሰስ ስለሌለ ነው እንጂ ከዛ ወደዛ ይወስድናል። ፎርሙ በቀላሉ በኤችቲኤምኤል በዚህ መልኩ ክሬት ይደረጋል ማለት ነውና ድረገጽ ላይ የተለያየ ፎርሞች የምንመለከታቸው በዚህ መልኩ ነው ክሬት የሚደረገው ወይም የሚፈጠሩት ማለት ነው። ይሄ ይመስላል። ቀጥለን የምንመለከት ደግሞ ምንድነው ኦሬዲ ኤችቲኤምኤል አትሪቢዩትስ የሚባሉ አትሪቢዩት ወይም ባህሪዎች ማለት ነው። ባህሪዎች የሚል ነው። ታግ በተጨማሪ መረጃ እንዲኖረው ባህሪዎች እንጨምራለን ይላል። ኦሬዲ አይዲ ለምሳሌ በተለይም የመለያ ነው። ኦሬዲ የታወቀ ነው። አይዲ መለያ ለማሳየት ነው። ክላስ የሚል አለ ደግሞ ክላስ ደግሞ ከሲኤስኤስ ጋር ለመያዝ የሚረዱ ሲሆን ስታይል የሚል ደግሞ ቀለም ንድፍ በቀጥታ ማስገባት ለማስገባት የሚጠቅመን ነው ማለት ነው። ይሄ ኦሬዲ ባለፈው ዌብ ዲቨሎፕመንት ላይ ስለተመለከት ነው ብዙ አስቸግረንም። ለምሳሌ አሁን በፓራግራፍ ብዬ አይዲ ኢንትሮ ብዬ ክላስ ብዬ ያለው ኦሬዲ ብሉ ቴክስት እንዲያስገባልኝና ስታይሉ ምን እንዲሆን ነው የፈለኩት ከለሩ ብሉ እንዲሆን ነው ኦሬዲ። ከዛ ቴክስቱ ደግሞ ብሎ መምጣት አለበት ዌልካም ቱ ዲጂታል አይሲቲ ሩም የሚል ይሄ ፓራግራፍ ዲስፕሌይ እንዲሆንልኝ ፈልጌ ነበር ያስገባሁት። እስኪ ራን አድርጌ ያለው ራይት ክሊክ እናደርጋለን ኮፒ ከዛ መልሼ እዚህ ጋር እመጣለሁ ያሁንም ለማየት ውጤቱን ማለት ነው። ከዛ ፔስት እንላለን እዚህ ሴቭ ይላለው ሴቫስ ከዛ እወጣለሁና ይሄ ቅድም ስለሰራሁት እዚህ ላይ ክሊክ አድርጌ ምን አደርጋለሁ ኦፒ ዊዝ ማይክሮሶፍት ኤጅ ይሄው በዚህ መልኩ ከለሩ ቅድም ብሉ እንዲሆንልኝ ብዬ ነበር ያዘዝኩት። በዚህ መልኩ ይሄው ይወጣልኛል ማለት ነው። ባዘዝኩት መሰረት እንደዚህ ዲስፕሌይ ይሆንልኛል። በዚህ መልኩ መስራት እንችላለን። ሌላኛና ቀጣዩ ምን አለ ኦሬዲ ኤችቲኤምኤል 5 የተወሰኑ አዳዲስ ታግ ይላል። ኦሬዲ ሂደሮች እንደ ርዕስ እንደሚጠቅሙ ናቸው። ወይ ደግሞ ሂደር አንድ ጀምሮ እስከ 6 ባለ መልኩ ይኖራል። ሂደር ዋላ ያለ በከፍታ ወይ ደግሞ በተላልቅ ለመጻፍ ሲጠቅመን ሂደር 6 ስንል ደግሞ ወደ 5 6 እያልን ስንሄድ እያነሰ ይመጣል ሳይዙ ማለት ነው። ስለዚህ ናቪጌሽንም አለ የመመሪያ ማውጫ አርቲክሎችም የጽሁፍ ወይም ደግሞ ዝርዝርን የመያዝና ሴክሽን ክፍልን ከፋፍሎ ለማስቀመጥ ፉተሮች አሉ የግርጌ ክፍል ማለት ነውና ቪዲዮ አውዲዮ እነዚህ ሁሉም ኤችቲኤምኤል ላይ የምናገኛቸው ፖይንቶች ናቸው። በመጨረሻ ስለዚህ አጠቃላይ አሰሳጥ ምንድነው ኤችቲኤምኤል የጣባው አካል ነው ማለት ነው ወይም ስትራክቸር ብለን የምንለው ነው። ስለዚህ ኤችቲኤምኤል የጣባው አካል ሲሆን ሲኤስኤስ ደግሞ ምንድነው የጣባው ንድፍ ነው። ከለርን ፎንት ስታይል ፎንት ከለር እና ፎንት ሳይዝን የመሳሰሉ ለማሳመር የሚጠቅመን ሲኤስኤስ ነው። የመጨረሻ ጃቫስክሪፕት የጣባውን እንቅስቃሴ ወይም ደግሞ አክሽን እንዲያሳየን የሚያደርግልን የኮምፒውተር ፕሮግራሚንግ ላንጉዌጅ እነዚህ ሶስቱን በመጠቀም ፍሮንት ኤንድ መሆን ይቻላል። ፍሮንት ኤንድ ዲቨሎፐር መሆን ይቻላል። ሰዎችን ይሄን በደንብ በመንጥራት መስራት እንችላለን የሚል ኮንሰፕት የያዘ ነው። ስለዚህ ይሄ ይመስላል ፕሮግራሙን። ከተመቻችሁ ሰብስክራይብ ላይክ አድርጉልኝ። አመሰግናለሁ። ቴንክ ዩ